ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ኖላዊ ድራማ ክፍል 90 ይዤላችሁ መጥቻለሁ። በእርግጥ ትላንትና ነው የተለቀቀው ስላልተመቻቸልኝ ነው። እንግዲህ ውድ ተመልካች በጣም በሚገርመው ሁኔታ ወይዘሮ ማለት ምንም የተሻላት ነገር እንደሌለ ነው ዶክተሯ የተናገረችው። ነገር ግን እንደዛ ቢሆንም በጣም ወይዘሮ አልማዝ በጣም ልትጠይቃት ሄዳ ነበረ። ወይዘሮ አልማዝ ልትጠይቃት ስትሄድ በጣም ነው እየተናደደችው። ውድ ተመልካች አንቺ ደግሞ ምንድነው ልትድኝ ነው ወይ? ለምንድነው እንደዛው ድብን ያላልሽው? ገና እኔ መሆኑን ብቻ እንዳይታወቅብኝ እያለች ነው። ግን እንግዲህ ውድ ተመልካች ነገሮቹ በጣም ከበድበድ እያሉ ነው። ነገር ግን እንደዛ ቢሆንም ወይዘሮ ማለት ጥሩ ነገር እያደረገች አይመስለኝም። ወይዘሮ ማለት በጣም ከባድ እየሆነች ነው። ወይዘሮ አልማዝ ከባድ ሰው እየሆነች ነው። እርግቤም እንግዲህ በፖሊስ እየተፈለገች ነው በአሁኑ ሰዓት። ለምን እንደሆነ ባላቅም እርግቤ የሀናና የእናቷ ምርመራ ሲሰማ ነው እቃዋን ለቃቅማ ልትሄድ ስትል ከዛ በኋላ በስተጀርባ እንትን ያሉት በስተጀርባ እየተመታችው። ነገር ግን እንደዛ ቢሆንም ነገሮቹ በጣም ከባድ እየሆኑ ነበረ በአሁኑ ሰዓት። ወይዘሮ ማለት እንግዲህ ሆስፒታል ውስጥ ነው ያለችው። ነገር ግን እንደዛ ቢሆንም ነገሮቹ እሷ ቢከብዳትም እንግዲህ እግዚአብሔር ደግሞ ሁሉንም ነገር ሰላምና ጤና ለልጆቿ ሰላም ፈጣሪ እያወርድላት። ግን ነገሮቹ በጣም እንደሚከብዱ ነገሮቹ በጣም ከባድ በአሁኑ ሰዓት ሀና ደግሞ ልብሷን እንኳን እንዳትወስድ ልብሷን ሄዳ እንዳትወስድ የእናትነቷን እናቴን ዛሬ አውቂያት ነገ እንደዚህ ስለሆነችብኝ በጣም እናቴን ፍቅሯን እንኳን ሳትገልጽልኝ ብላ በጣም ታማ ቁጭ ብላለች። እና እንግዲህ ውድ ተመልካች ቸምሱ ደግሞ ዛሬ ተገኝቶ ነበረ። ለሀና በጣም ነው የምታሳዝነው። ልብሷን ልውሰድላት ጆሮ ብሎ ለተምቹ ሲነግር ለምን ተምቹ ደግሞ የእሷ እናት ተብሎ የተገኘችው በጣም ጥሩ ሴት ነች። እኔ ቤቷ ሄጄ በጣም እያስተናገደችኝ ነበረና ነገር ግን ሄጄ ጠይቃታለሁ ስል ሴትይቷ ታቅሃለች እዛ እንዳትሄድ የእርግቤ ጓደኛ ስለሆነ ነው መሰለኝ። እንግዲህ ሀናና ተምቹ ተገናኝተው ሊገናኙ ተምቹ ፈልጎ ነው ግን መላሴም እዛው ነው ያለው። በጣም ሁሉም ሰው በጣም ተቸግሯል። ተምቹ ለመሄድ ፈልጓል ግን ጆሮ ፍቃደኛ አይደለም። እንዳትሄድ ሴትይቷ ታቅሃለች በማለት ነው ሁሉንም ነገር እየዘጋጋባት ማለት ነው። ስለዚህ እንደዛ ብሎ ነገሩ በጣም ከባድ ነው። ቸምሱ በጣም ነው እያዘነው። እንግዲህ አቶ መስፍንም እርሶ እንዳትኝ አባትሽ ስለሆንኩ አባዬ በይም በማለት ለሀና እየነገራት ነው። እና አሁን አባዬ እያለች ማውራት ሀና ጀምራለች። ሰላምና ደግሞ አባቴ በጣም ብስቁስቅልህ ወጥቷልና ወደ ቤት ገብተህ ልብስም መቀየር ልብስም መልበስ አለብህ፣ ሻውር መውሰድ አለብህ ብላ አባቷን ስትነግር ነበረ። ወይዘሮ አልማዝ ያው በስተመጨረሻ ላይ ፖሊሶቹ ኢሻራ ሰጥተው ነበረና ወስደው ነበረና ከዛ ኢሻራ ሲመረመር እርግቤም በቃ እንዳለችበት እየተናገሩ ነው። ወይዘሮ አልማዝ ከመስፍን ጋራ ለምንድን ነው እየደበቃችሁን? ችግራችሁ ምንድን ነው? አሁን ራሱ ልጆቹ ናችሁ የነገሩኝ። እንዴት ነው እንደዚህ ማለት እጅ የሰጠችው ለእመመናምን ብላ ስትነግር ምንድን ነው የምታካብጂው? ማለት እኮ ሰው ነች፣ እንዴት እንደዚህ ያለሽ በማለት መስፍን መልስ መልሶላታል። ተምቹና ጆሮ በጣም ግራ ገብቷቸው ወንበር ላይ ቁጭ ብለው ነገሮቹን እያሰቡ ነው።
ዶክተርና ሀና እየተነጋገሩ ነው። እባክሽ እናቴን አድኑልኝ፣ እናቴን ከዚህ ጉድ አውጡልኝ ብላ ሀና እየተንበረከከች ስታለቅስ ነበረ። ዶክተሯ ግን እሷ በጣም ስለታመመች ማጅራቷን ስለተመታች ግን ደግሞ የተሰጣት ደም ሰውነቷ ውስጥ እስከሚሰራጭ ድረስ ትነቃለች ብለን እናስባለን ብላ ዶክተሯ ለሀና መልሳለች። እንግዲህ ሀና ደግሞ ወይዘሮ ማለት አንቺ ወይዘሮ አልማዝ አንቺ ለራስሽም የሕክምና ባለሙያ ስላለሽ ምን ችግር አለው እያለቻት አንቺ አታሳክማትም እያለች ነው። መላሴና ሰላሚና ጸሎት ወደ እግዚአብሔራቸው እየጸለዩ ነው ተንበርክኮ። በጣም ደስ ይላል። ማነች ወይዘሮ አልማዝ እንግዲህ ወዲህም ወደዛም ስትል ቸምሱንና መላሴን ቸምሱንና ጆሮን ታገኘዋለች። እናንተ ሰዎች ለምንድን ነው የምትከታተሉኝ? ከኔ ምንድን ነው እያላችሁ ብላ ትናገራለች። እነሱ ምንም የለንም። ቸምሱን እንደውም ጆሮን እንደውም አንገቱን ይዘዋለች ወይዘሮ አልማዝ። እንግዲህ ወይዘሮ አልማዝ በስተጀርባ እንደዚህ እየተንቀጠቀጠችው የሆነ እጅ በስተጀርባ ስላለባት ነው። እዚህም ጋር ሰላሚናና መላሴ ዶክተርን ሄደው እያነጋገሩ ነበረ። ዶክተር እንግዲህ ምንም ማድረግ አልችልም፣ ስለዚህ እግዚአብሔር ንቂ ስላትነቅ ያለች መድኃኒቱ ወደ ሰውነቷ እየሄደም ስለሆነ ችግር የሚመጣ አይመስለኝም፣ የሰጣችሁትም ደም እያለች ነው ውድ ተመልካች። ነገር ግን እንደዛ ቢሆንም ነገሮቹ በጣም ነው የሚከብዱትና ስለዚህ በጣም እንግዲህ እግዚአብሔር ይማሪያት በሚል ሁኔታ እኔም እማጸናለው። ድራማ ቢሆንም አንዳንድ ነገሮች ካነሱ የምንማረው ነገሮች ስላለ በጣም ተጨናንቋል። ሀና ደግሞ እንግዲህ ልብሷን ቸምሱ ሀናን ሄጄ ሊስል ሀና ቤትም ለመምጣት በጣም እየከበዳት እስከሆነ ከእናቷ መለየት ስለማትፈልግ ነገር ግን እስከ አሁን ድረስ እንደዛም እንትን እንላለን እያሏት ነው። ሀና ልብስ እስከ ቤት ድረስ እወስድላታለሁ እሷ እምቢ ብላለች፣ ለመምጣት ብላለች። እንግዲህ ነገሮቹ እንደዛና እንደዛ እየሆኑ ነው። በአሁኑ ሰዓት ሁሉም ነገር ከባድ ትንሽ እየሆነ ነው። ነገሮቹ ከባድ ቢሆንም ሀና ነች እየተጎዳች ያለችው እና ሀና እየተጎዳች ስላለ ዶክተሮቹ ሀናን ነው የሚናገሩት። እነ ቸምሱና እነ ጆሮም ሀናን ነው የሚናገሩት። ሀና ወደ ቤትም ከእናቴ ጋር አልሄድም እያለች ነው። እናቷን ቁጭ ብላ አይና ውስጥ እያየች እንደሆነ እስከ አሁን ድረስ እየተናገሩ ነው ሁሉም። እና እንግዲህ ውድ ተመልካች ወይዘሮ አልማዝ በአሁኑ ሰዓት ሁሉም ነገር ስለተነቃባት በጣም እየተሯሯጠች ነው። እጅግ በጣም እየተሯሯጠች ስለሆነ ነውና ነገሮቹ ከበድበድ እያሉ ነው። ወይዘሮ አልማዝ እንደተጠረጠረች እንግዲህ እርግቤም በኢሻራ እየደረሱባት ነው የሚመስለኝ። በኢሻራ በኩል የእሷ ስምም ኦልሬዲ እርግጠኛ ባይሆኑም ፖሊሶቹ ቤት ውስጥ እንዳለች እየተቆጠረ ነው። እርግቤ ከዛች ቀን በኋላ እርግቤና ማን ነው ተምቹ ወይዘሮ አልማዝ ቪዲዮ ላይ አልገቡም። ወይዘሮ አልማዝ ትላንትና ነው ቪዲዮ ላይ የገባችው እንደምታዩት ውድ ተመልካች። ግን ነገሮቹ እነሱ ተመካክረው ያደረጉት ነገር ነው የሚመስለውና የሚቀጥለው ቪዲዮ እንግዲህ አብረን እንከታተላለን። ድራማ ቢሆንም በጣም ብዙ ነገሮች ከነሱ እየተማርን እስከሆነ ድረስ ይሄ ትምህርት ስኩል ስንሄድ ትምህርት ቤት ስንሄድ እንትን ብቻ አይደለም። ምንድን ነው ትምህርት ወንበር ላይ
ቁጭ ብለን የምንማረው ብቻ አይደለም። ትምህርት ብዙ ነገር አለ። ስለዚህ የሰው ልጅ አይምሮ ያለው እንግዲህ ጭንቅላታችን እግዚአብሔር እየሰጠን ከአንገታችን በላይ ልናስብበት ነው መሰለኝ። ስለዚህ እንግዲህ ብዙ ፈተናዎች ብዙ ነገሮች ከነሱ እንማራለን ብለን እናስባለን። ነገር ግን እንደዛ ቢሆንም ወይዘሮ አልማዝ ይሄንን ታረጋለች ተብሎ የሚያስብ ሰው ስለሌለ በስተጀርባ እሷና እርግቤ ስላሉበት ነገሮችን አብረን እንከታተላለን። ይሄንን ቪዲዮ እንግዲህ ሰላም ጤና ይስጥልኝ፣ አብሮ ይስጥልኝ እያልኩንም ይሄንን ቪዲዮ ላይክ እና ሼር እያደረጋችሁ ብታበረታቱኝ በጣም ነው ደስ የሚለኝ። እንግዲህ ውድ ተመልካች